የፊት ቆዳችን በየቀኑ ለተለያዩ አቧራዎች፣ ለፀሐይ ጨረርና ለተለያዩ ኬሚካሎች ይጋለጣል። በዚህ ምክንያት ቆዳችን ይዝላል፣ ቀለሙን ይለውጣል ወይም ደግሞ ወዛማነቱን ያጣል። ለዚህ ሁሉ መፍትሄ የሚሆን አንድ አስደናቂ የተፈጥሮ ስጦታ በቤታችን ውስጥ ይገኛል። እሱም ቡና ነው። ቡና መጠጥ ብቻ ሳይሆን ለቆዳ ጤና እጅግ ከፍተኛ ጠቀሜታ ያላቸው ንጥረ ነገሮችን የያዘ ተፈጥሯዊ መድኃኒት ነው። በቡና ውስጥ የሚገኘው ካይፌን የደም ዝውውርን በማፋጠን ቆዳችን እንዲነቃቃና ብሩህ እንዲሆን ያደርጋል። በተጨማሪም ቡና በውስጡ የያዘው አንቲኦክሲደንትስ ቆዳን ከእርጅናና ከብክለትም ይከላከላል። በዚህ ቪዲዮ ውስጥ የቡና ማስክን እንዴት አዘጋጅተን መጠቀም እንዳለብንና በቆዳችን ላይም የሚያመጣውን አስገራሚ ለውጥን በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከዛ በፊት ግን የምሰራቸው ቪዲዮዎች ላይክ ያንሳችኋልና ይህን ቪዲዮ ስትጀምሩ ላይክ ማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ አልፋለሁኝ። መልካም ቆይታ። በቅድሚያ ቡና ለቆዳ ያለውን ሳይንሳዊ ጥቅም እንይ። የቡና ማስክ ዋነኛው ጥቅም ቆዳን የማጽዳት ብቃቱ ነው። በቡና ውስጥ የሚገኙት ጥቃቅን ቅንጣቶች በቆዳችን ላይ የተከማቹ የሞቱ ሴሎችን በቀላሉ ለማንሳት ይረዳሉ። እነዚህ የሞቱ ሴሎች በቆዳችን ላይ ሲቆዩ ቀዳዳዎችን ይደፍናሉ። ይህም ለብጉርና ለጥቁር ነጠብጣቦች መፈጠር ምክንያት ይሆናል። የቡና ማስክ ግን በምንጠቀምበት ጊዜ ቆዳችን ይበልጥ ለስላሳና ንጹህ እንዲሆን ያደርጋል። ከዚህ በተጨማሪም ካይፌን በቆዳ ስር ያሉ የደም ስሮችን በማጥበብ ፊት ላይ የሚታዩ እብጠቶችንና የድካም ምልክቶችንም ያስወግዳል። በተለይ ጠዋት ጠዋት ፊታችሁ አብጦ ለሚነቃ ሰዎች የቡና ማስክ ፈጣንና አስተማማኝ መፍትሄ ነው። ይህ ማስክ ቆዳን በማጥበብ ረገድም ከፍተኛ ሚና ስላለው ወጣት የመሰለ ቆዳ እንዲኖረን ይረዳል። ብዙዎቻችን ቆዳችን ለምን እንደሚጠቁር ወይም ለምን እንደሚያረጅ እናስባለን። ለዚህ ዋነኛው ምክንያት የደም ዝውውር መዳከም ነው። ካይፌን ወደ ቆዳችን ውስጥ ዘልቆ ሲገባ የደም ስሮችን በማነቃቃት ቆዳችን በቂ ኦክሲጅን እንዲያገኝ ያደርገዋል። ይህም ሂደት ቆዳችን በተፈጥሮ እንዲያበራና እንዲወዛ ያደርጋል። ከዚህ ባለፈም ቡና በውስጡ የያዘው ፌኖሊክ የተባሉ ንጥረ ነገሮች ቆዳን ከፀሐይ አልትራቫዮሌት ጨረር የሚመጣን ጉዳት የመከላከል አቅም አላቸው። ይህ ማለት የቡና ማስክን መጠቀም ለቆዳችን እንደ ተፈጥሯዊ ጋሻ ሆኖ ያገለግላል ማለት ነው። በተለይ በፀሐይ አማካኝነት የሚመጡ ጥቁር ነጠብጣቦችን ለማጥፋት ከቡና የተሻለ ተፈጥሯዊ ማስክን ወይም መፍትሄ ማግኘት በጣም አስቸጋሪ ነው። አሁን ደግሞ የቡና ማስክን ለማዘጋጀት የሚያስፈልጉ ግብዓቶችን እንመለከታለን። የቡና ማስክን በቤታችን ውስጥ ለማዘጋጀት መጀመሪያ የሚያስፈልጉንን ግብዓቶች ማዘጋጀት ይኖርብናል። ዋናው ግብዓት በደንብ ድቅቅ ብሎ የተፈጨ ንጹህ የቡና ዱቄት ነው። ድቅቅ ብሎ የተፈጨ የሚለውን በደንብ አስምሩልኝ። ለዚህም የሚሆን 2 ሾርባ ማንኪያ ቡና በአንድ ንጹህ ሳህን ውስጥ እናደርጋለን። ቡናው ሻካራ መሆን የለበትም። ሻካራ ካልሆነ ወይም ደግሞ በደንብ የደቀቀ ከሆነ ቆዳችንን ሳይቧጭረው የሞቱ ሴሎችን ለማንሳት ይረዳል። ከቡናው ዱቄት በኋላ ደግሞ እንደ ቆዳችን አይነት የተለያዩ ግብዓቶችን ጨምረን መጠቀም እንችላለን። ለተለያዩ የቆዳ አይነቶች የሚሆኑ የተለያዩ የቡና ማስክ አዘገጃጀቶች አሉ። በዚህ ቪዲዮ ላይ ሁለቱን እነግራችኋለሁ። ለምሳሌ ቆዳችሁ ደረቅ ከሆነ ቡናን ከማር ወይም ደግሞ ከወይራ ዘይት ጋር በመቀላቀል መጠቀም ትችላላችሁ። ማር ቆዳን የማለስለስና እርጥበት የመስጠት ተፈጥሯዊ ብቃት አለው። ቡናው ቆዳችሁን ሲያጸዳ፣ ማሩ ደግሞ ቆዳችሁ እንዳይደርቅ ይከላከላል። ቆዳችሁ ወዛማ ከሆነ ደግሞ ቡናን ከእርጎ ጋር መቀላቀል ይመከራል። እርጎ በውስጡ የያዘው ላክቲክ አሲድ የቆዳን ወዝ ለመቆጣጠር እናም ደግሞ የቆዳን ቀለም ለማስተካከል ይረዳል። አሁን አጠቃቀሙን ልንገራችሁ። ማስኩን ወደ መቀባት ከመሄዳችሁ በፊት ፊታችሁን በንጹህ ውሃና ለፊት በሚሆን ሳሙና መታጠብ እጅግ አስፈላጊ ነው። ይህም በቆዳችን ላይ ያለውን አቧራና ወዝ በማስወገድ ማስኩ ወደ ቆዳችን ዘልቆ እንዲገባ ይረዳል። ፊታችንን ከታጠብን በኋላም በንጹህ ፎጣ በጥንቃቄ ማድረቅ ይኖርብናል። ከዚያም የተዘጋጀውን የቡና ማስክ በጣቶቻችን በመውሰድ በፊታችን ላይ በቀስታ መቀባት እንጀምራለን። ማስኩን ስንቀባ በአይናችን ዙሪያ ያለውን ስስ ቆዳ መተው አለብን። በዚህ አካባቢ መቀባት የለባችሁም። በሌላው የፊት ክፍላችሁ ላይ ግን በክብ ቅርጽ ማሳጅ እያደረጋችሁ መቀባት ይኖርባችኋል። ይህም የማሳጅ ሂደት በቆዳችን ስር ያለውን የደም ዝውውር በማነቃቃት ካይፌኑ በደንብ እንዲሰራ ያደርገዋል። በግንባራችን በአፍንጫችንና በጉንጫችን ላይ በደንብ መዳረሱን ማረጋገጥ ይኖርብናል ማለት ነው።
ማስኩን ተቀብታችሁ ከጨረሳችሁ በኋላ ደግሞ ለ15 ወይም ደግሞ ለ20 ደቂቃ ያክል ፊታችሁ ላይ እንዲቆይ ማድረግ አለባችሁ። በዚህ ጊዜ ውስጥ ማስኩ በቆዳችሁ ላይ መደቅ ይጀምራል። ይህም ንጥረ ነገሮቹ ወደ ውስጥ እንዲገቡ እድል ይሰጣቸዋል ማለት ነው። ማስኩ በቆየ ቁጥር ቆዳችሁ የመወጠር ስሜት ሊሰማው ይችላል። ይህም መሆኑ የተለመደ ነው። ከቆይታ በኋላ ማስኩን የምታጡበት መንገድም ጥንቃቄ ያስፈልገዋል። መጀመሪያ ለብ ባለ ውሃ ፊታችሁን በማርጠብ ማስኩ እንዲላላ ማድረግ አለባችሁ። ከዛ በኋላ በድጋሜ በቀስታ ማሳጅ እያደረጋችሁ ማስኩን ታስወግዱታላችሁ ማለት ነው። በስተመጨረሻም ቀዳዳዎቹ እንዲዘጉ ለማድረግ በቀዝቃዛ ውሃ ፊታችሁን መርጨት ይኖርባችኋል። ፊታችሁን ካደረቃችሁ በኋላ ደግሞ ለቆዳችሁ የሚስማማ ቅባት ወይም ደግሞ ሞይስቸራይዘር በመቀባት ሂደቱን ትጨርሳላችሁ ማለት ነው። ስለዚህ የቡና ማስክን በዚህ መልኩ አዘጋጅታችሁ ፊታችሁ ላይ ወይም ደግሞ ለፊታችሁ ቆዳ እንዲሁም ደግሞ ጥራት መጠቀም ትችላላችሁ ማለት ነው። አዘጋጀቱንም እንዲሁም ደግሞ አጠቃቀሙ ላይም ጥንቃቄ ማድረግ ያስፈልጋል ማለት ነው። የቡና ማስክን ለብጉርና ለጠቆረ ቆዳም እንደ መፍትሄ መጠቀም ይቻላል። ቡና ጸረ ባክቴሪያ ወይም ደግሞ አንቲባክቴሪያል ባህሪ ስላለው በቆዳ ላይ የሚፈጠሩ ባክቴሪያዎችን ለመዋጋት ይረዳል። ከሎሚ ጭማቂ ጋር በመቀላቀል ደግሞ ስንጠቀመው የቆዳን ቀለም የማቅለም ስራውንም ያፈጥነዋል። ሎሚ በቫይታሚን ሲ የበለጸገ ስለሆነ ከቡና ጋር ሲዋሃድ የፊት ጥቁር ነጠብጣቦችን በአጭር ጊዜ ውስጥ ያጠፋል። ነገር ግን ሎሚ ለስላሳ ቆዳ ላላቸው ሰዎች መቆጣትን ሊፈጥር ስለሚችል በመጀመሪያ በትንሽ የቆዳ ክፍል ላይ ሞክሮ ማየቱ የሚመከር ነው። ስለሆነም ይህንን የቡና ማስክ በሳምንት 2 ጊዜ መጠቀም በቂ ነው። ከመጠን በላይ መጠቀም የቆዳን ተፈጥሯዊ ዘይት ሊያጠፋው ስለሚችል ሚዛኑን መጠበቅ አስፈላጊ ነው። ተከታታይነት ያለው አጠቃቀም ካለን ደግሞ ከ2 እስከ 3 ሳምንት በኋላ በፊታችን ላይ የሚታይ ለውጥን እናገኛለን። ቆዳችን የውበት ጥራት ያለው ለስላሳና ብሩህ ይሆናል። ብዙ ሰዎች ውድ የሆኑ የውበት መጠበቂያዎችን ከመግዛት ይልቅ ይህንን የቤት ውስጥ መፍትሄ መርጠው አስደናቂ ውጤትን አግኝተውበታል። ስለዚህ እናንተም መጠቀም አለባችሁ። የቡና ማስክ ለፊት ብቻ ሳይሆን ለሰውነት ቆዳም ጭምር ያገለግላል። በተለይ በጭንና በክንድ አካባቢ የሚታዩ የቆዳ መጎርበት ወይም ደግሞ ሴሉላይተስ ችግሮችን ለመቀነስ ቡና መጠቀም ትልቅ ለውጥ ያመጣል። ካይፌን በቆዳ ስር ያለውን ስብ በማሟሟት እናም የደም ዝውውርን በማፋጠን ቆዳችን ወጥ የሆነ መልክ እንዲኖረው ያደርጋል። በአጭሩ የቡና ማስክን መጠቀም ልክ እንደ ስፓ ቤት ውስጥ ራስን እንደ መንከባከብ ይቆጠራል። ቡና ያለው መዓዛም ቢሆን አእምሮን የማረጋጋትና የደስታ ስሜት መፍጠር አቅም አለው። ስለዚህ ቆዳችሁን እየተንከባከባችሁ በተመሳሳይ ጊዜና ሰዓት ዘና ማለት ትችላላችሁ ማለት ነው። ይህም የቡና ተአምር በሳይንሳዊ መንገድ የተረጋገጠና በብዙ የውበት ባለሙያዎችም ዘንድ የሚመከር ነው። ተፈጥሮ የሰጠችንንም ይህንን ድንቅ ነገር በአግባቡ መጠቀም ከቻለን ውድ የሆኑ ኬሚካሎችን መጠቀም አያስፈልገንም። ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ሼር እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።